ጤና ይስጥልን። ኢትዮ ፎረም መፍትሄዎች ነን። ዛሬ አጀንዳችን ትግራይ ናት። በዛሬው ዝግጅታችን የትግራይን ወቅታዊ ፖለቲካ በወፍ በረር እንቃኘዋለን። በዚሁ ቅኝታችን በክልል ውስጥ ያሉ 3 ወሳኝ ኃይሎች ቁመናቸው ምን ደረጃ ላይ እንዳለ በዝርዝር እንፈትሻለን። እነዚህ ኃይሎች በመካከላቸው ያለው መናበብ ምን መልክ አለው? ለትግራይ እየተደገሰ ነው ስለሚባለው መጠነ ሰፊ ዘመቻስ ምን ያህል በቂ ግንዛቤ ተፈጥሮበታል ብለንም እንጠይቃለን። አይበለውና እጅግ የተፈራው ጦርነት ገፍቶ ከመጣስ ሶስቱም ኃይሎች በተናበበ መልኩ ህዝባቸውን ከዳግም እልቂት ለመታደግ ያላቸው ዝግጁነት ምን ይመስላል? በአጠቃላይ ትግራይን እንደ ቁልፍ የስልጣኑ አደጋ ይመለከታል ተብሎ የሚነገርለት የብልጽግና ስርዓት የፖለቲካዊና ወታደራዊ አመራሮቹ በኩል እያስነገረ ያለው ዛቻ በክልሉ ልሂቃን እንዴት ይታያል? ሁሉም በስፋት እንዳስሳለን። የዚህ ፕሮግራም ኤዲቶሪያል ቅርጽና ይዘት መረጃዎችን ተንትኖ ማቅረብ ብቻ ሳይሆን መፍትሄም ጭምር መጠቆም እንደመሆኑ ዳሰሳችንን የምናቀርብላችሁ የመፍትሄ አቅጣጫ ጭምርም በማመላከት ይሆናል። ግምገማችንን በተሟላ ሁኔታ ለማቅረብ እንዲመቸን በመግቢያችን ላይ እንደጠቀስናቸው በክልሉ ወሳኝ የቁጥጥር ሚና ያላቸው 3 ኃይሎች ማለትም የትግራይ ሰራዊት፣ ህወሓትና ጊዜያዊ መስተዳድሩ በምን አይነት ወቅታዊ አቋም ላይ እንደሚገኙ ጥንካሬያቸውንና ደካማ ጎናቸውን እናያለን። በትግራይ ላይ አነጣጥሮ እየተደገሰ ካለው የጥፋት ዝግጅት አንጻር በእነዚህ ኃይሎች ላይ ጠንከር ያለ ግን ደግሞ ገንቢ የሆነ ትችትም እንሰነዝራለን። አንድ ለሀገሩ እንግዳ የሆነ ጋዜጠኛ በመቀለው ሐውዜን አደባባይ ቆም ብሎ አላፊ አግዳሚውን ህዝብ ስለ ወቅታዊ የኢትዮጵያ ፖለቲካ ምን አስተያየት እንዳላቸው ቢጠይቅ ከበርካቶቹ የሚሰጠው አስተያየት ከቀጥተኛው ምላሽ ይልቅ ጥያቄ ያዘል የጭንቀት አስተያየት ነው። ጦርነት ተመልሶ ይመጣ ይሆን? ከዓመታት በፊት ወደ ነበረው አስጨናቂ ከበባ ዘመን እንመለስ ይሆን? ለመሆኑ ጦርነቱ ከኛ ጋር ነው የሚካሄደው ወይስ ከጎረቤት ሀገር ኤርትራ ጋር? የአሁኑ ጦርነትስ እንደከዚህ ቀደሙ መሰረታዊ አገልግሎቶችን ያቋረጥብን ይሆን ወይ? እንዴትስ ማስቀረት ይቻላል? የሚል ግን ደግሞ ግምት እንጂ ተጨባጭ መልስ የማይገኝላቸው ጥያቄዎችን ማክተልተል ይሆናል። እናም ምልከታችን የሚሆነው እነዚሁ 3 ወሳኝ ኃይሎች በትግራይ ሰማይ ላይ ያዳመነውን አደጋ በልኩ ተገንዝቦ ለማስቀረት አሊያም ደግሞ በበቂ ዝግጅት አድርጎ የከዚህ በፊቱ አይነት ከባድ ሰብአዊና ኢኮኖሚያዊ ውድመት ሳይደርስ በልኩ ለመመከት ዝግጁነታቸው ምን ይመስላል የሚለውን ማየት ግድ ይላል። አሁን እንዳጀማመራችን የእነዚህ 3 ኃይሎች ቁመና ወደ መፈተሽ እንግባ። ለአድማጭ ግንዛቤ እንዲያግዝ 3ቱ ኃይሎች እንደየጥንካሬያቸው ቅደም ተከተል መፈተሽ ስለሚሻል የትግራይ ሰራዊትን ቁመና በመፈተሽ እንጀምራለን። ይህ ሰራዊት በእርግጥም በክልሉ ሙሉ የኃይል ቁጥጥር ወይም ደግሞ ሞኖፖሊ ኦፍ ቫዮለንስ ያለው ሲሆን መረጃዎች እንደሚጠቁሙት በ3 ግንባሮች የተደራጀ ከ15 በላይ አርሚዎችን በስሩ ያቀፈ ነው። ይህንን የሚያደርጉት የዛሬዋ ትግራይ ከ5 ዓመት በፊት እንደነበረው 9000 ልዩ ኃይል ብቻ ታቅፋ ሴት ደፋሪ ሰራዊትን የምትጠባበቅ ሳይሆን ከመቼውም ጊዜ በበለጠ የሚመጣውን አደጋ ገምታ የመከላከል አቅሟን ያጎለበተች መሆኗን ለማሳየት ነው እያሉ ነው። ጀነራሎቹ በተለያዩ ወቅቶች እጃችንን አጣጥፈን አንቀመጥም ሲሉም ሆነ ዝም ብለንማ አንጠፋም ብለው እየተዘጋጀን ነው ሲሉም ይህንኑ ማለታቸው ነው። እንደዛም ሆኖ ግን ጦርነቱ ሁሌም ማስከፊ ገጽታ አለውና ሊደርስ ከሚችለው መጠነ ሰፊ ጥፋት አንጻር ለሰላማዊ ውይይት እስከ መጨረሻ እድል መስጠት ተገቢ ነው። በህወሓት ደካማነት ምክንያት ለፖለቲካዊና ወታደራዊ ችግሮች የተዳረገውን ሰራዊቱን የሚመሩ አመራሮች በየጊዜው መድረክ ላይ እየወጡ ጠባጫሪ መስለው እንዲታዩ የሚያደርጋቸውን ዲስኩር ከማሰማት ይልቅ ድምጻቸውን አጥፍተው ትግራይን የሚከላከል ሰራዊት በመገንባትና በማብቃት ተግባር ላይ ቢጠመዱ፣ በሌላ አገላለጽ ሞያ በልብ ነው ብለው ቢሰሩና ዋጋ የሚያስከፍሉ ፖለቲካዊ አስተያየቶችን ከመስጠት ቢቆጠቡ፣ በተለይም ደግሞ መቼ፣ የት፣ በምን ሁኔታ ምን ሊባል እንደሚገባ ቢያውቁ ተገቢ ይሆናል። ከዛ በተጨማሪ ለኤርትራ ይፋዊ ጥሪ ሲያደርጉ የሚሰሙ ጀነራሎችም አሉ። ይህንን ጥሪ ከማቅረብ በፊት ከኤርትራ መንግስት ጋር አጋርነት መፍጠር የግድ እንኳን ቢሆን ከጥቂት ዓመታት በፊት ከብልጽግና ጋር ተባብሮ ካደረሰው መጠነ ሰፊ ጥፋትና ውድመት አንጻር መሰራት ያለባቸው ብዙ ቅድመ ሁኔታ ስራዎች መኖር አልነበረባቸውም ወይ? በተለይም በህዝቡ ከደረሰው ዘመን የማይሽረው ጠባሳ አንጻር ትብብሩ የራሱ የሆነ የተለየ አካሄድና መርህ ሊኖረው አይገባውም ወይ የሚሉ ጥያቄዎችን ልብ አይሉም። አስከሬን ተደራርቦ በተቀበረበት የአክሱም ጽዮን አውደ ምህረት አቅራቢያ ላይ ቆመህ ለዚያውም የ5ኛ ሙት ዝክር በሚደረግበት ሰሞን ያንን ጭፍጨፋ በጠራራ ፀሐይ ላከናወነ አካል የንተጋገዝ ጥሪ ማቅረብ ኢሞራላዊ አይደለምን? በተጨማሪ ጥቁር ልብሳቸውን እስካሁን ላላወለቁ የሟች ቤተሰብ አክሱማውያን ምን አይነት ሞራል ስብራትና ፍትህን የመደፍጠት ትርጉም እንዳለው መረዳትስ እንዴት አቃተህ?
እነዚህን ሁሉ ጥያቄዎች ሲያነሱ የሚሰሙ ሰዎች የመበርከታቸው ሰበብ ብዙ ነው። ለዛም ይመስላል ከአንድ ሳምንት በፊት በተጠራና ጀነራል ታደሰ ወረደ በመሩት የከፍተኛ ወታደራዊ አዛዦች ስብሰባ ላይ ጀነራል ምግበይ ጠንከር ያለ ወቀሳን ያስተናገዱት። በስብሰባው ከታደሙ ምንጮች እንደሰማነው በምን ኃላፊነትና ውክልና ያንን ጥሪ እንዳቀረቡ ጥያቄ ቀረበላቸው ጀነራል ምግበይ ትግራይ አደጋ ላይ ባለችበት በዚህ ወሳኝ ምዕራፍ ሁሉም የሚቻለውን ሊያደርግ ይገባል በሚል መንፈስ ያንን ጥሪ እንዳቀረቡ ገልጸው፣ ሆኖም ግን የእዝና የኃላፊነት እርከን ሳይጠብቁ ያንን ይፋዊ ጥሪ ማቅረባቸው ስህተት መሆኑን በመተማመን ላይ እንደተደረሰበትም ተሰምቷል። አሁን ደግሞ ጊዜያዊ አስተዳድሩ በወቅታዊ የትግራይ ቁመና ላይ ያለውን አቋም ወደ መፈተሽ እንሸጋገር። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የርዕሰ መስተዳድርነት ኃላፊነት ከተረከቡበት ቀን አንስቶ በዙሪያቸው ላሉ ሰዎች በተደጋጋሚ የሚገልጿት አንድ ይፋዊ አቋም አለቻቸው። ትግራይ ጦርነት ይበቃታል። ያልተፈቱ ችግሮቻችን በርካታ ቢሆኑም እንኳን ከፌዴራል መንግስት ጋር በሚኖሩን የተለያዩ የጋራ መድረኮችና የትብብር ማዕቀፎች በሰከነና ሆደ ሰፊነት ለመፍታት እንሞክር እንጂ ከዛ ባለፈ ወደ ጦርነት ሊወስዱን የሚችሉ ስሜታዊ አካሄዶች ሁሉ ዝግ እናድርጋቸው የሚሉ ናቸው። ሆኖም ግን ይህ የጀነራል ታደሰ አስተያየት ከከባድ ትችት አላመለጠም። የጀነራል ታደሰ አቋም መሬት ላይ ያለውን ተጨባጭ ሀቅ የዘነጋ፣ ሰላም በአንድ ወገን ፍላጎት ብቻ እንደማይጸና ልብ ያላለ፣ የብልጽግና ጸረ ትግራይ ሴራና ስራ ያልተገነዘበ የተጋነነ የተስፋ ካብ ነው በሚል ከአንዳንድ የክልሉ ልሂቃኖች ትችት ይቀርብበታል። እንደዛም ሆኖ ግን ጦርነቱ ሊያስከትል የሚችለውን ምስቅልቅል ሁኔታ ታሳቢ በማድረግ በህዝቡ ስነ ልቦና ላይ ከነገሰው ጦርነትን የመጠየፍ አቋም አንጻር የፕሬዝዳንቱ አማራጭ ውድቅ የሚደረግ አይደለም በሚል ድጋፍ የሚሰጧቸው ልሂቃን ብዙ መሆናቸው መታዘብ ይቻላል። በእርግጥም ለማንም ሚዛናዊ ህሊና ላለው ዜጋ ጦርነት ከሚያስከትለው አውዳሚ ሚና አንጻር በተለይም በሀገራችን የተለያዩ አካባቢዎች ላይ የተካሄዱ ባሉ ጦርነቶች ላይ የሚታየው የብልጽግና ሰራዊት ከዲሲፕሊን የወጣ ነውረኛ ድርጊትና ወንጀል አንጻር ይህ የጀነራል ታደሰ አማራጭ እንደ ወሳኝ ቀዳሚ ምርጫ በደማቅ ሁኔታ መቀመጡ አስፈላጊነቱ አያጠያይቅም። ከአንድ ወር በፊትም መስከረም 28 2018 ዓ.ም ጀነራል ታደሰ ወረደና ጠቅላይ ሚኒስትር አብይ አዲስ አበባ ላይ በነበራቸው ውይይትም ይህ ጉዳይ በስፋት እንደተነሳ መረጃዎች ይጠቁማሉ። ድንበር ተሻጋሪ ግንኙነቶች አሉ። ከኤርትራ አቅጣጫ የተነሱ የጭነት ተሽከርካሪዎች ድንበር አቋርጠው ትግራይ እንደገቡ በቴክኖሎጂ የታገዘ ተጨባጭ ማስረጃ አለን በማለት ጠቅላይ ሚኒስትሩ ጀነራል ታደሰን እንደሞገታቸው ተሰምቷል። ጀነራሉም በዚህ ውይይት በፌዴራል መንግስት በኩል ሳይተገበሩ ቀሩ ያሏቸውን የፕሪቶሪያ ስምምነት ቃል ኪዳኖች በማስታወስ ይህ አለመፈጸሙ እየፈጠረ ያለውን ክፍተት በማብራራት ሁለቱም አካላት ማለትም ፌዴራል መንግስትም ጊዜያዊ አስተዳድሩም የየራሳቸው የቤት ስራ በመስራት ነገሮች ከቁጥጥር ውጭ እንዳይሆኑ ማድረግ እንደሚገባ እንደገለጹላቸውም ተሰምቷል። ሆኖም ድንበር ተሻጋሪ ግንኙነት አለ የሚለው የአብይ አህመድ አገላለጽ ለጦርነት መፍጠሪያ እንደ ምክንያትነት የሚጠቀምበት ሰበብ መሆኑን ታደሰ ይገነዘቡታል ወይ የሚለው መሰረታዊ ጉዳይ ነው። ድንበር ዘለል ግንኙነት እንዳይኖር ከፈለክ ድንበሩን መጠበቅ ያንተ ስራ ነው ብለው መመለሳቸውም አልታወቀም። እንደዛም ሆኖ ግን ጀነራሉ ከአንዳንድ የህወሓት አመራሮችና ከጥቂት ወታደራዊ አዛዦች ጋር ትልቅ ልዩነት ውስጥ እንደሆኑ ይሰማል። ጀነራል ታደሰ ላይ ጥያቄ የሚያበዙ ሰዎች የሚያነሱት ቅሬታ ታደሰ ለሰላም ቅድሚያ እንስጥ በሚል አጉል ተስፋ መንገዳችን ላይ እየቆመ ነው፣ በትግራይ ላይ ምን እየተደገሰ እንዳለ አይኑ እያየ ተስፋ አይቆርጥም፣ ከኛ ምክር ይልቅ የጠቅላይ ሚኒስትሩን ባዶ ሽንገላ ያምናል የሚል ነው። በሶስተኛ ደረጃ ወደምንመለከተው የህወሓት ቁመና እንሻገር። ህወሓት ምንም እንኳን በፌዴራል ምርጫ ቦርድ እውቅና ቢነፈገውም አሁንም በክልሉ ፖለቲካና ቢሮክራሲ ውስጥ እንደ ዲፋክቶ ገዢ ፓርቲ ሙሉ ቁጥጥር ይዞ መቀጠሉ አያጠያይቅም። ሆኖም አሁን ያለው የፓርቲው ቁመና ለበርካታ ትችቶች የተጋለጠ ነው። በብዙዎች እምነት ከፍ ያለውን የተጠያቂነት ድርሻ ወደ ሊቀመንበሩ ያመዝናል። ህወሓት በታሪኩ የማሽቆልቆል ፈተና የገጠመው በደብረ ጽዮንና በፈትለ ወርቅ መመራት ከጀመረ ወዲህ ነው። ከዛ በፊት ይብዛም የሚነስን ፈተና ቢገጥመው እንኳን የቀውስ ማስተዳደር ክራይሲስ ማኔጅመንት አቅም የነበራቸው ልምድ ጠገብ መሪዎች ስለነበሩት አፈር ልሶ ለመነሳት ብዙም አይቸገርም ነበር።
ደብረጽዮን ከፊት ሆኖ የተረከቡት ህወሓት በመሃል ሀገር ፖለቲካ ውስጥ በቀሪዎቹ ሶስቱ የኢህአዴግ አባል ድርጅት ብቻ ሳይሆን በአምስቱ አጋር ድርጅቶችም ሰፊ ተሰሚነት የነበረው ቢሆንም የወቅቱ የደብረጽዮን አመራር ግን ለያኔው የተቀናጀ ጸረ ህወሓት ሴራ የሚመጥን በቂ ቀውስ የመቋቋም ቁመና ስላልነበረው በተለያዩ የሀገሪቱ ክፍሎች የተቀሰቀሰውን ተቃውሞውን ወደ ራሱ ጥቅም ለማዋል አሰልፎ በነበረው የመሃል ሀገር ፖለቲካ ልሂቅ ብልጫ ተወስዶበት ሁሉንም ኃጢአት በብቸኝነት ሊሸከም ግድ ሆነ። በዚህ ብቻ አላበቃም። ኦሮማራ በተሰኘ የጥፋት ጥምረት ተሴሮበት መቀሌ ላይ ተቀነበበ። በብዙዎች ግምት የደብረጽዮን አመራር መሃል ሀገር የነበረውን ውክልና በዛ መልኩ ማስረከብ የግድ ቢሆንበት እንኳን ደህንነትና መከላከያን የመሳሰሉ ቁልፍ ተቋማት ኩርፊያ አዘል በሆነ ስሜታዊ ውሳኔ አስረክቦ ወደ መቀሌ ከማፈግፈግ ይልቅ በቂ ድርድር አድርጎ የትግራይን ህዝብ ዋጋ በማያስከፍል መልኩ የተጠና ስትራቴጂያዊ ስልት ወይም ደግሞ ኤግዚት ስትራቴጂ ነድፎ ወደ መቀሌ ማፈግፈግ ይችል ነበር የሚለው ሙግት ያለፈበት ቢሆንም አሁንም መነሳት አለበት። አመራሩ ግን እጅግ በሚያስገርም ሁኔታ ያንን ከማድረግ ይልቅ መቀሌ ተቀምጦ በፕሮፓጋንዳ መመላለስን ነበር የመረጠው። ለሁለት ዓመት ገደማ በቃላት ጦርነት ምልልስ ተማሙቆ የዘለቀው አለመግባባት ወደ ተሟላ ጦርነት መልኩን ሲቀይር የደብረጽዮን ፈትለወርቅ አመራር ከ9000 ልዩ ኃይል ውጪ ይህ ነው የሚባል ዝግጅት አልነበረውም። አመራሩ ብስለት ቢኖረው ኖሮ ከታይታነት ያለፈ ትርጉም የሌለውን ወታደራዊ ትርኢት ለጊዜው ገታ አድርጎ በቂ ዝግጅት በማድረግ ስራ ላይ መጠመድ ይገባው ነበር። በነገራችን ላይ በአሁኑ ዙሪያ የምንመለከተው የሰራዊት ዝግጅት በአንጻራዊነት የተሻለ ሆኖ የሚታይ ነው። የቁጥጥር ስርዓቱም በደብረጽዮን ከሚመራው የህወሓት ጽሕፈት ቤት ተጽዕኖ ነፃ ስለወጣ ነው ማለትም ይቻላል። ቀደም ብለን ታሪካዊ ዳራውን እንዳየነው በህወሓት የፖለቲካ አመራር ብልሽት ምክንያት የመጣው ውድቀት በጥቂት ወራት ውስጥ ራሱን ባደራጀው ቲዲኤፍ ተቀልብሶ ሰኔ 21 2013 ዓ.ም ሙሉ ትግራይ በትግራይ ኃይሎች ቁጥጥር ስር ሲሆን የትግራይ ዕጣ ፈንታ እንደገና ተመልሶ የኪሳራ ታሪክ ባለቤት በሆነው በዚህ አመራር ስር ወደቀ። ይህ አመራር ደግሞ ቀደም ብለን እንደገለጽነው ለ10 ዓመታት ገደማ ያልነበረውን ስትራቴጂክ ቲንኪንግ ከቆላ ተንቤን መልስ መፍጠር አይችልምና በወታደራዊ አቅም የተገኘውን ድል ባልተጠኑ ግልብ ፖለቲካዊ ውሳኔዎች ምክንያት ሰራዊቱን እስከ ደብረ ብርሃን መሄድና መመለስን ጨምሮ ግባቸው በግልጽ የማይታወቅ አላስፈላጊ ዘመቻዎች እንዲደረግ በመወሰን የትግራይን በተሻለ ቁመና የመደራደር አቅም መልሶ አፈርድም ያበላው። ለዛውም ስትራቴጂካሊ ማሰብ አልችልም ብሎ በግልጽ እየተናገረ ነው በተደጋጋሚ እድል የሚሰጠው። እጅግ የሚያሳዝነው ደግሞ አሁንም የሚመጣውን አደጋ ለመመከት እንደ ተቋቋም የሚነገርለት ክልል አቀፍ የመከታ አብይ ኮሚቴ በዶክተር ደብረጽዮን ሰብሳቢነትና በወይዘሮ ፈትለወርቅ የፖለቲካ ዘርፍ አስተባባሪነት የሚመራ መሆኑ ነው። አንዳንዶች እነ ደብረጽዮን ከአመራርነት ይነሱ የሚል ጥያቄ ሲነሳ ጎርፍ እየተሻገርክ ፈረስ አይቀየርም የሚል ብሂል ይጠቅሳሉ። ይህ ብሂል ከጦርነቱ በፊትም በስፋት ሲገለጽ የነበረና ህዝቡን በከፍተኛ ሁኔታ ዋጋ ያስከፈለ ትርክት ነው። ፈረሱ የጎርፉን ባህሪና ምንነት እስካልተገነዘበ ድረስ አለመቀየሩ ነው ለአደጋ የሚያጋልጠው እንጂ መቀየሩ ሁነኛ መፍትሄ አካል ስለሆነ ሊቀየር ግድ ነው የሚለው ግን እየተሰማ አይደለም። ሰሞኑን በነበረው ጉባኤ ላይ ዶክተር ደብረጽዮን እንዲለቁ ጥያቄ መነሳቱን ሰምተናል። ላለመልቀቅ አጥብቀው የተከራከሩት ደብረጽዮን የምለቅም ከሆነ እነከሌ ናቸው ሊተኩኝ የሚገባው የሚል አስገራሚ ቅድመ ሁኔታ በማስቀመጥ በስራ አስፈጻሚ ውስጥ ያሉ የራስ የሚሏቸውን ሰዎች በስም ጠርተዋል ተብሏል። እነ ደብረጽዮን ህወሓትን እንዲህ ያለ አስቀያሚ ባህል ላይ ደርሰውታል ሲባልም ማሳያው ይህ ነው። ወዲህ ደግሞ ለድርጅቱ እንደ ብቸኛ የመደኛ ተስፋ እየታየ ያለው አቶ አለም ገብረዋህድ የሚመሩት የፓርቲው የሪፎርም እንቅስቃሴ ነው የሚሉ የፓርቲው አመራሮች አሉ። የድርጅቱን የቆየ ርዕዮተ ዓለምና የፖለቲካ ፕሮግራም ከዘመኑ ጋር በሚጣጣም መልኩ ብሎም ጠላትን በሚቀንስና ወዳጅን በሚያበዛ መልኩ እንዲሻሻል ያደርጋል ተብሎ ግምት የተሰጠው ይህ አዲስ ሰነድ በብዙ የፓርቲው አባላት ዘንድ ተቀባይነት እንዳገኘ እየተነገረ ይገኛል። እዚህ ላይ በየደረጃ ያለ የህወሓት አመራር እንዲሁም የትግራይ ጉዳይ ያስጨንቀኛል የሚል የክልሉ ልሂቅ ህወሓት ውስጥ ትርጉም ያለው እውነተኛ ሪፎርም እንዲመጣ ግፊት ማድረግ አለበት። ግፊት ከሚያስፈልጋቸው እርምጃዎች አንዱ እንደነ ዶክተር ደብረጽዮን ገብረ ሚካኤልና ወይዘሮ ፈትለወርቅን የመሳሰሉ አንጋፋ የድርጅቱ አመራሮች ለእስካሁኑ አበርክቷቸው ተመስግነው በክብር እንዲለቁ ጫና ማድረግ ነው። በእርግጥም ያለምንም ውጤት ብቻ ሳይሆን በብዙ ኪሳራ ለረጅም ዘመን ስልጣን ላይ የቆየ ፖለቲካ አመራር ይቅርና ንቅሳት እንኳን በጊዜ ሂደት ይለቃል። በዛ ላይ ደግሞ ስትራቴጂካሊ ማሰብ አልችልም ግን ደግሞ ልምራችሁ የሚልን አካል እረፍት እንዲወስድ መምከር ለነገ የማይባል ምርጫ ብቻ ሳይሆን በፈጣሪም ዘንድ የሚያጸድቅ እርምጃ ነው። በአጠቃላይ ቀደም ብለን በዝርዝር የተነተናቸው 3 ቁልፍ ሚና ያላቸው ኃይሎች
የሚያደርጓቸው ተግባራትም ሆኑ ጽምዶ የተባለው ድንበር ተሻጋሪ እንቅስቃሴ መቃኘት ያለበት ለህዝብ ካለው ፋይዳ በተለይም ደግሞ ከሰላምና ዘላቂ ጥቅም አንጻር ነው። የትግራይ ህዝብ ያልተጠኑ ስሜታዊ ውሳኔዎችን በሚወስኑ መሪዎች እስካሁን የከፈለው ዋጋ ይበቃዋል። ከዚህ በኋላ የሚመጣው አደጋ ድጋሚ እድል የሚሰጥ የመሆን እድል ስለማይኖረው እያንዳንዱ ዝግጅት የሚሆን ፖለቲካዊ ጥምረት የድረስ በሆነ ስሜታዊነት የሚወሰን ሳይሆን ዘላቂ ጥቅምና የህዝብን ደህንነትን ግምት ውስጥ ያስገባ መልኩ ሊሆን ይገባዋል። የዛሬን አበቃን። መልካሙን ሁሉ ተመኘን። ሰላም።